አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ እሁድ የሚነበብ ለሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከመላ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ጲላጦስም በመቃብሩ ደጃፍ እጆቹን ዘርግቶ በጸለየ ጊዜ ንጉሥ ጲላጦስ ሆይ መቃብሩን ክፈትልኝ፣ አስቀድሞም የገነትን በር ከፍቶልኛልና በደሌን ሁሉ ይቅር ባለኝ ከሙታንም ተለይቶ በተነሳው ፈጣሪ ኢየሱስ ክርስቶስ ኃይል እወጣ ዘንድም ጌታዬ ንጉሥ ጲላጦስ ሆይ ድንጋዩን አንሳልኝ የሚል ድምፅ ከምውቱ አፍ ተሰማ። ንጉሥ ጲላጦስም ሰውነቱ ደስ እንደተሰኘች በታላቅ ደስታ በከፈተለት ጊዜ ከእርሱ ጋር ድንጋዮች ሳይቀሩ አመሰገኑ። የቆሙትንም ሰዎች ድንጋዩን ከመቃብሩ አፍ ያነሱለት ዘንድ አዘዘ። ያን ጊዜም ምውቱ ሰው እየዘለለ ለሀገረ ገዢው ንጉሥ ጲላጦስም እየሰገደ ወጣ። በዚያ ቆመው የነበሩ አይሁድ ግን ታላቅ ፍርሃትና ውርደት አገኛቸው። እየጮኹም ሸሽተው ከንጉሡ ተሸሸጉ። ንጉሥ ጲላጦስም ወታደሮቹን ሁሉ አይሁዱን ከበው ይዘው ሰውነታቸው እስከሚበጣጠስ ድረስ በሰይፍ ይመቷቸው ዘንድ አዘዘ። ንጉሥ ጲላጦስም ወደ ተነሳው ምውት ዘንድ ቀርቦ ወንድሜ ሆይ በዚህች ትንሽ ጊዜ ከሞት ያስነሳህ ማን ነው? ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ተገልጦልህ ነውን? እንዲህ ፈጥኖ ያስነሳህ አለው። ሙታንም እነሆ አንተ ስትጸልይ ጌታዬ ኢየሱስ ክርስቶስ ተገልጾ አጠገቤ ቆመ። ለወዳጄ ንጉሥ ጲላጦስም በቀኜ ተሰቅለህ ሳለህ አቤቱ በመንግሥትህ አስበኝ ብለህ በለመንከኝ ጊዜ ለአንተ የሰጠውህን ሰማያዊ ዋጋ ለእርሱም ዕድሉን ከዕፀ ሕይወት ሥር እንዲሆንለት ወድጃለሁና ትንሣኤንም እየመሰከረ ይጋደል ዘንድም ንገረው ብሎኛል ብሎ ነገረው። ንጉሥ ጲላጦስም አንተ ማነህ? ማንስ ትሰኛለህ? ከዕለተ ሞትህ አስቀድሞስ የት ነበርህ? አለው። በጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል የተነሣው ምውትም እኔ በጌታችን ኢየሱስ ክርስቶስ ቀኝ ተሰቅዬ የነበርሁ የቀደመ በደሌን ይምረኝ ዘንድ በለመንሁት ጊዜም ይቅር ያለኝ በዕፀ መስቀል ላይ ሳለ በፊቱ ባገኘሁት ሀብተ ጸጋ የዳንሁ ዛሬም እርሱ አምላኬ ያስነሳኝ ሽፍታው ነኝ። ንጉሥ ጲላጦስ ሆይ ይህንንም ጥዑም መዓዛ ነፍሴ ስትደሰትበት ነበርና እርሱ የገነትን በር እንደከፈተልኝ ከጌታዬ ኢየሱስ ክርስቶስ ኃይል የተነሣ የመቃብር ደጃፍ ከፈትህልኝ አለው። እኔ ገማልያልም ይህን ጊዜ በሕዝቡ መሃል ቆሜ ነበርሁ። አባቶቼም ዮሴፍና ኒቆዲሞስ ብቻ ከኔ ጋር ነበሩ። ሐዋርያት ወደ መቃብሩ ለመምጣት አይሁድን ከመፍራታቸው የተነሣ በየስፍራው ሁሉ ተሸሽገው ስለነበረ የሆነውን አላወቁም። እኔ ገማልያል ግን በጌታችን መቃብር ዘንድ የሚሆነውን አይ ዘንድ ከሕዝቡ ሁሉ ጋር እጓዝ ነበር። በንጉሥ ጲላጦስና በሊቀ ካህናት መሃልም ብዙ ክርክር ሆነ። ንጉሥ ጲላጦስና ሕዝቡም ሁሉ ስለ ሙታን መነሳት እርስ በርሳቸው እየተጠባበቁ ወደ ከተማ ተመለሱ። ንጉሥ ጲላጦስም በእጆቹ መግነዞቹን ተሸክሟቸው ሳለ ለበዓለ ፋሲካው ከሰራዊትና ከሕዝቡም ሁሉ ወደ ከተማ የመጡ ሁሉ ያዩአቸው ዘንድ ይመኙ ነበር። ንጉሥ ጲላጦስም ግን ወደ ሊቀ ካህናቱ ግቢ ሄዶ የምክራቸውን ስፍራ ፈረሰው። ሕዝቡም በታተናቸው። ሕዝቡም ሀብታቸውን ሁሉ ዘረፉት። ንጉሥ ጲላጦስም የመቶ አለቃውን ብዙዎች ሰዎች በጌታችን ኢየሱስ ክርስቶስ እንዳመኑ በዓይኖችህ አይተሃል። እንኪያስ የምትሻውን ነገር ስለ ተደረጉት ተአምራት የሆነውን ሁሉ ለሄሮድስ እንጽፍለት ዘንድ ይገባል አለው። መቶ አለቃውም ቀለምንና ብራናን አመጣ። ጲላጦስም ጻፈ። የጻፉትንም ሁለቱም ለሄሮድስ ላኩለት። የጽሕፈቱ መልእክትም ወዳጄ ወንድሜ ሆይ ደብዳቤህን ባነበብኩ ጊዜ ፍጹም ፍቅርን አስተውዬ አንተን ደስ አሰኝ ዘንድ ብቻ ያለ ፈቃዴ ጌታችን ኢየሱስ ክርስቶስን ሰቀልሁት። እርሱም ከሰቀልሁት በኋላ በመስቀል ላይ ሳለ በፈቃዱ ሞተ። ያን ጊዜ በምድርና በሰማይ ከታዩት ታምራት ሌላ በጦር ከወጉት ጎኑም ደምና ውሃ ፈሰሰ። ሙቶም በመቃብር ውስጥ 3 ቀንን ቆየ። ሕዝበ አይሁድም የተወደዱ ክቡራን የአይሁድ ወገን ሰዎች እንደ ሕጋቸው በመቃብር እንዲያኖሩ ታዘዙ። ስለዚህም ዮሴፍና ኒቆዲሞስ የተሰኙ ሰዎች በሽቶና በከርቤ በንጹሕ ዕጣንም ገንዘው
በመቃብር አኖሩት። ነገር ግን በሦስተኛው ቀን ተነሣ። ወደ መቃብሩም ሄድን። ለእኔም በራእይ ተገለጸልኝ። የነገርኋቸው አይሁድም እርሱ ከሙታን ተለይቶ እንደ ተነሣ አላመኑኝም። በመቃብሩም መግነዙን አገኘን። ሙቶ በተገኘ ሰው ላይ አደረግነው። የሞተውም ዳነ። እርሱም በሕይወተ ሥጋ እስከ ዛሬ አለ። ስቅለቱን ያስፈጽም ዘንድ የላከው የመቶ አለቃም ወደ አንተ በተመለከተ ጊዜ ያገኘውን መዳን በላዩ ታያለህ። እርሱን መግነዙ ብቻ በነካው ጊዜ ዐይኑ እንደ ቀደመው በርቶለታል። ብዙዎች አንካሳንና ዕውራን ድውያንም ዳኑ። ይሄ ሁሉ እንደ ተደረገም የመቶ አለቃውና እኔ ታዛዥህ ጲላጦስ ስለዚህ ነገር ምስክሮች ነን። ከኢየሩሳሌም ሰዎችም የታመኑትና ከሁሉም አውራጃ ለበዓለ ፍስሐ ከመጡ ሰዎችም ብዙዎቹ ወደ አንተ የጻፍኩልህን ነገር ሁሉ አይተዋል። ወዳጄና ወንድሜ ሄሮድስ ሆይ እንኪያስ የሚያስፈሩ መደፋፈሮችንና ታላላቅ በደልን አድርገን የሕያው እግዚአብሔርን ልጅ ኢየሱስ ክርስቶስን ስለ ሰቀልነው ብቻ ስለ ነፍሳችን ልናለቅስ ይገባናል። ወዳጄና ወንድሜ ሄሮድስ ሆይ የጻፍንልህ ይህ ሁሉ እውነት ነው። በስመ እግዚአብሔር አሜን። ይህንንም መልእክት ከጲላጦስ ዘንድ ወደ ሄሮድስ ወሰዱለት። ባነበቡም ጊዜም እጅግ ተደሰቱ። ያን ጊዜም አይሁድ ወደ ሄሮድስ ገሊላ ማልደው ሄደው ይሄ አዲስ ግብፃዊ ጲላጦስ ስለ አንድ ሰው ብሎ ኢየሩሳሌምን ሊያፈርስና የነቢዩ ሙሴን ሕግ ሊያጠፋ ይፈልጋል፣ ለንጉሡ ነገሥቱ ተገዝቶ መኖር አይፈልግም፣ በብዙ ዘመናት የገነባው ማኅበራችንንና የሊቀ ካህናቱንም ቤት እንዲሁ በትዕቢት አፈረሰ፣ የቤተ መቅደሱንም ነዋያት ወስዶ በቤቱ ውስጥ አኖረ። እንግዲህ ወዲህ ፍትሕን ማግኘት ካልቻልን እኛ ወደ ታላቁ ንጉሠ ነገሥት ዘንድ እንሄዳለን እያሉ ልብሳቸውን ቀደው በራሳቸውም አመድ ነስንሰው ያመጡለትንም እጅ መንሻ ይዘው ጮኹ። ሄሮድስም የአይሁድን አቤቱታ ሰምቶ ክርስቶስን አብዝቶ ይጠላው ነበርና ከእነርሱ ስለ ተቀበለው እጅ መንሻ ብሎ በሽንገላ ወደ ጲላጦስ እንዲህ ብሎ ጻፈ። ወንድሜና ወዳጄ ጲላጦስ ሆይ መልእክትህ ደርሶኝ አነበብኩት። ኢየሱስ ክርስቶስን ከሰቀሉት አይሁድ ጋር ተባብሬ ባደረግኩት ተጸጸቱ። እርሱም ከሙታን ተለይቶ እንደ ተነሣ በሰማሁ ጊዜ የነገርኸኝን አመንሁ። ወንድሜ ጲላጦስ ሆይ ከሙታን ተለይቶ ሲነሣ አይተሃልና አንተስ ንዑድ ክቡር ነህ። እኔም ትንሣኤውን ለማየት ባልበቃም የነገርኸኝን አምኛለሁ። ወንድሜ ሆይ ለእኔ መልካም ነገር አድርግልኝ፣ አይቻቸውም እደሰት ዘንድ መግነዞቹንና ከሞት የተነሣውን ሰው ላክልኝ። መልእክቱም ወደ ኢየሩሳሌም በደረሰ ጊዜ ለንጉሥ ጲላጦስ ሰጡት። እርሱም ደስ ብሎት መጀመሪያ በትንሣኤ ጊዜ የጌታችን ኢየሱስ ክርስቶስን መቃብር ይጠብቁ የነበሩትን አራቱን ጭፍሮች አስጠራቸው። በወህኒ ቤት ሳሉ ከሙታን እንደ ተነሣ አምነው ነበርና ዐይኑ የበራለትን መስፍን ከሞት የተነሣውን ሽፍታውን አድርጎ ወደ ተንኰለኛ ሄሮድስ ላካቸው። አይሁድ ግን ከእነርሱ ቀድመው ከሃዲ ሄሮድስ እንዳዘዛቸው መስፍኑን በሕቡ ይገሉት ዘንድ ለሄሮድስ ወታደሮች ብዙ ገንዘብን ሰጧቸው። ጌታችን ኢየሱስ ክርስቶስ ዳግመኛ ከሞት ያነሣው ሽፍታውንና የመቶ አለቃውን ገደሏቸው። አይሁድም እኛ እንደ ጌታህ በጦር ስላልወጋንህ ሰነፎች ነን እያሉ ዳግመኛ ራሱን ቆርጠው ሥጋውን ሸሸጉት። ከሙታን ተለይቶ በተነሣው ጌታችን ኢየሱስ ክርስቶስ እንደሚያምኑ የመሰከሩትን አራቱን ወታደሮችና የሽፍታው ነፍስንና በጌታችን ኢየሱስ ክርስቶስ ትንሣኤ ያመነ መስፍኑንም ዳግም በአንድነት በደመና ላይ በጲላጦስ ቤት ላይ አሳረጋቸው። ጲላጦስም ከሚስቱ አብሮ ቅላ ጋር ስለ እግዚአብሔር ገናናነት እየተጨዋወቱ ሁለቱም ስለ ትንሣኤው ሲነጋገሩ ከደመና ድምፅ ተሰማ። ከደመናው ጲላጦስ ሆይ በዚህ ደመና ላይ በክብር ተቀምጠው ወደ ገነት የሚወስዷቸውን እኒህን ነፍሳት ታውቃለህን? ይህም የሄሮድስ ወታደሮች ከመቶ አለቃው ጋር በመንገድ የገደሏቸው ናቸው። እንደዚሁም አንተንም በጌታችን ኢየሱስ ትንሣኤ ምክንያት በሀገረ ሮም አንገትህን በሰይፍ ይቈርጡልሃልና የአንተንና የሚስትህን አብሮ ቅላንን ነፍስ በዚሁ ዐይነት ክብር በደመና ተሸክመው ወደ ሰማያዊት ኢየሩሳሌም ያሳርጓችኋል። ጲላጦስ ሆይ ፈጣሪህ ኢየሱስ ክርስቶስ ከዕፀ ሕይወት ሥር ያኖርሃልና አይዞህ ጽና በልብህ የሚል ድምፅ ተሰማ። ድምፁም ይህንን ተናግሮ ከእነርሱ ዘንድ ተሰወረ። ንጉሥ ጲላጦስና ሚስቱ አብረው ቅላም ወደ ጓሮአቸው በሄዱ ጊዜ ንጉሥ ጲላጦስ በተንኰልና በሽንገላ አታለውት እንደ ገደሏቸው አስተዋለ። ስለ ጌታችን ኢየሱስ ክርስቶስ ትንሣኤ አንገቱን ይቈርጡት ዘንድ እጅግ ተደሰተ። የጌታችንና የአምላካችን መድኃኒታችን ኢየሱስ ክርስቶስ መግነዞችም ወደ ሰማያት ተነጥቀዋልና ከጲላጦስና ከሄሮድስ መሃል ጥል ተመሠረተ። ንጉሠ ነገሥቱም እንደ ወንድሙ ፊልጶስ ሌላ ሰው ወይም ንጉሥ አላውቅም፣
ስለ ጲላጦስ ደግሞ ይሄ ነገር ይበቃል፣ ሕዝቡም ይመለሱ ብሎ ወደ ሄሮድስ ዘንድ ላከ። ከቸር አባቱና ከማሕያዊ መንፈስ ቅዱስ ጋር በቸርነቱ ሰውን ለሚወድ ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ ክብርና ምስጋና ይግባውና እነሆ ስለ ተወደደ ልጇ ወዳጇ ሕማማተ መስቀልና ስለ ማሕያዊ ሞቱ ከሙታንም ተለይቶ ስለ መነሳቱም የከበሩ ሊቃውንት ገማልያልና አኒፎስ ጽፈው በቅድስት ሀገር ኢየሩሳሌምና በሄዱባቸው አውራጃዎች ሁሉ ያኖሩት ይህንን ጡም ድርሳነ ላህ ድንግልን አገኘን። ይህችን መጽሐፍ አስቀድሞ የተረጎመ ርቱ ሃይማኖት ንዑድ ክቡር አባ ሰላማ ነው። ዳግመኛም የተረጎማትንና የጻፈ የሰማና ያሰማውንም እግዚአብሔር ስሙን በድንግል አማላጅነት በመጽሐፈ ሕይወት ይጻፍለት፣ ፍጹም የደስታ ቃልንም ያሰማው። የዓለምን መድኃኒት የወለደች የእመቤታችን ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሐ ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁሉም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን።